ማካፈላችሁ ሐሳብ የሚገኘው በትንቢተ ሚልክያስ ምዕራፍ 1 ላይ ነው። ትንቢተ ሚልክያስ መጽሐፍ የብሉይ ኪዳን የመጨረሻ መጽሐፍ ነው። ለማግኘት ከፈለጋችሁ ከማቴዎስ በፊት ያለው የሚልክያስ መጽሐፍ ነው። እዚያ ላይ ሄደን ጥቂት ቁጥሮችን እናነብና አንዳንድ ሐሳቦችን አካፍላችኋለሁ። ትንቢተ ሚልክያስ ምዕራፍ 1 ከቁጥር 6 አንስቶ እስከ ቁጥር 14 ድረስ ያለውን በማንበብ ነው የምንጀምረው። ቆም ብለን የእግዚአብሔርን ቃል እናነባለን። ሚልክያስ ምዕራፍ 1 ከቁጥር 6 እስከ 14 ድረስ እንደዚህ ይላል። እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃለልን በምንድር ነው ብላችኋል። በመሠዊያዬ ላይ እርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድር ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ላለቃህ አቅርብ። በእውኑ በአንተ ደስ ይለዋልን? ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ? በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም፣ ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ ፍሬውና መብሉም የተናቀ ነው በማለታችሁ አስነቀፋችሁት። እናንተ እነሆ ይህ ድካም ነው ብላችሁ ጢቅ አላችሁበት፣ ይላል የሰራዊት ጌታ እግዚአብሔር። በቅሚያ የያዛችሁትንም አንካሳውንም የታመመውንም አቅርባችኋል። እንዲሁ ቁርባንን ታመጣላችሁ። በእውኑ ከእጃችሁ ይህን ልቀበለውን? ይላል እግዚአብሔር። እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር። ስሜም በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ተባት እያለው ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው እርጉም ይሁን። ንግድ የምታውቁ ሰዎች እንደምትነግሩን አሁን በአሁኑ ጊዜ የቢዝነስ ትልቅ ተግዳሮት የዕቃ እጥረት አይደለም። አሁን ቢዝነስን በጣም የሚያተራምሰው አንዱ ነገር ዕቃ ማጠሩ አይደለም። ዕቃ እንዲያውም ሞልቷል። በጣም ዕቃ ሞልቷል። ጎዳና ሁሉ ዕቃ ነው። መንገዱ ሁሉ ዕቃ ነው። ጉልቱ ሁሉ ዕቃ ነው። ኪዮስኩ ሁሉ ዕቃ ብቻ ነው። ዕቃ ሞልቷል። እና የንግድ የቢዝነስ ዋና ትልቅ ተግዳሮት የሚባለው አሁን የዕቃ ማጠር ሳይሆን የዕቃ ጥራት መጉደል ነው። ጥራቱ ዝቅ አለ። እኔ ወንጌላዊ ነኝ፣ ቢዝነስማን አይደለሁም፣ ግን ትንሽ ያውቃለሁ ለጎሪጥ በማየት እንትኑን አተራመሰው ንግዱን። ይሄ ነው ትልቁ ቻሌንጅ። ተመሳስለው የተሰሩ የወረዱ ነገሮች በዙ በመንገድ ላይ እና የወረደ ሰዓት፣ የወረደ ጫማ ደግሞ ማርክ አለው ተለጥፎበታል፣ ተመሳስሎ ተሰርቷል፣ በርካሽ ዋጋ ይሸጣል። እና ያኛውን ትልቁን ዋናውን ጀነዊኑን እሸጣለሁ ስትል ያኛው ኦሬዲ ህዝቡ ገዝቶታል ርካሽ ስለሆነ። ቻይናዊ ወንድም ሲነሳ ስላላየው የቻይና አይነት ምንለው ማለት ነው። ተመሳስሎ የተሰራ ኳሊቲው ዝቅ ያለ የወረደ እሱ በጣም ቢዝነሱን አተራመሰው እና ሞር ኤንድ ሞር ገበያዎቹ መንገዱ ጎዳናው በአጠቃላይ በወረደ ዕቃ ተሞላ እና እየጮሁ ነው። አሁን ኢኮኖሚስቶች በኃይል እየጮሁ ነው። ይሄ ነገር እርምጃ ካልተወሰደበት በጣም ከባድ ነው የሚል ጩኸት አለ። ሚልክያስ መጽሐፍም እንደሱ አይነት ጩኸት ነው እግዚአብሔር የሚያሰማው። እግዚአብሔር ኳሊቲ ወረደ ብሎ ይጮሃል። የሚያሳዝነው ነገር ግን የወረደበት እግዚአብሔር ጫማ አይደለም፣ ዕቃ አይደለም። እግዚአብሔር የወረደበት አምልኮ ነው። የአምልኮ ኳሊቲ ወረደ በሚልክያስ መጽሐፍ ዘመን እና እግዚአብሔር ህዝቡን ያስጠነቅቃል፣ ይጮሃል፣ ይሞግታል። የወረደ አምልኮ ይብቃ ነው። ዛሬም የኔ መልእክት የሰሞኑ ሁሉ ጠቅላላ መልእክቴ እግዚአብሔር ከወረደ አምልኮ ይጠብቃችሁ። አምልኳችን እንዲወርድ ፈጽሞ መፍቀድ የለብንም። ቺፕ እንዲሆን
እንዲረክስ ፈጽሞ መፍቀድ የለብንም። የእግዚአብሔር ጩኸት በሚልክያስ መጽሐፍ ከወረደ አምልኮ ተጠንቀቁ ነው። ላሳያችሁ እንዴት እንደሆነ እዚያው መጽሐፉ ላይ አምልኮ ወርዶ ነበር፣ ሸቅጦ ነበር። እንዴት? እግዚአብሔር በጣም የሚወቅሰው ካህናቱን ነው በዚህ መጽሐፍ። ካህናቱ ደግሞ ጠንቅቀው ያውቃሉ። ካህናቱ ጠንቅቀው ያውቃሉ። ስታንዳርድ ያውቃሉ። ስታንዳርድ ጥራት ያውቃሉ። እግዚአብሔር ምን አለ? በጥንት ዘመን መስዋዕት ስታቀርብ ለእኔ እንስሳ ስታመጣ የምታመጡ ከሆነ ምርጡ ለእኔ ነው። እግዚአብሔር ምንም አጨቃጫቂም አይደለም። ካመጣችሁ ወይ አታምጡ። ካመጣችሁ ግን ስታንዳርዱ ዋናው ለማን? ለእኔ ነው። አንድ ሁለት ጥቅሶች ላንብብላችሁ ብሉይ ኪዳን ላይ ትዝ ያሉኝ። ዘሌዋውያን ምዕራፍ 22 ቁጥር 21 እኔ አነብላችኋለሁ። በግልጽ እግዚአብሔር በሕጉ ያስቀመጠው ዘሌዋውያን ምዕራፍ 22 ቁጥር 21 መስዋዕትህ እንዲሰራ ከፈለክ፣ እንዲሰምር ከፈለክ መስዋዕትህ ፍጹም ይሆን፣ ነውርም አይኖርበት። መስዋዕት ሲያመጡ፣ እንስሳ ሲያመጡ፣ በግ ሲያመጡ፣ ኮርማ ሲያመጡ ምንም አይነት ነውርና ህመም እና ምንም አይነት እንከን የሌለው ዋና የሆነ ጤናማ የሆነው ለኔ አምጡ። ምክንያቱም መስዋዕት እንስሳን የሚያሳይ ሳይሆን የልብን ምንነት የሚያሳይ ነው። ምርጥ የሆነውን ዋና የሆነውን ነውር የሌለበት መስዋዕት ሰዋ። ሌላ ዘዳግም 15:21 ዘዳግም 15:21 ላይ ነውረኛ ወይም አንካሳ ወይም እውር ቢሆን እንስሳው ነውረኛ ወይም አንካሳ ወይም እውር ቢሆን በረት ውስጥ ያለው በግ ለሌላ ለምንም ነገር ልትጠቀምበት ትችላለሽ፣ ለኔ ግን ሊሆን አይችልም ይላል እግዚአብሔር። ነውረኛ ወይም አንካሳ ወይም እውር ቢሆን አንዳች ክፉ ነገር ቢኖረው ለአምላክህ ለእግዚአብሔር እንዳትሰዋው። የረከሰ እንስሳ እንዳትሰዋ፣ የረከሰ ማንነት ያለው የደከመ እንዳትሰዋ አልፈልግም። ይሄ ነው ስታንዳርዱ። መስዋዕት ሲቀርብ ለእግዚአብሔር ምን አይነት ሊቀርብ ይገባል? ምርጡ፣ ዋናው፣ ያልታመመው፣ እንከን የለሽ የሆነው፣ ልብ የሚነካው፣ የተቆረሰው ከልባችን ዋና ለማን? ለእግዚአብሔር። ይሄን እያወቁ ቀስ እያለ አምልኮ የቻይና ዕቃ ነገር ሆነ። ቀስ እያለ በሚልክያስ ዘመን እየወረደ መጣ። ሚልክያስ ዘመን ከምርኮ ተመልሰው ነበር። ከባቢሎን ምርኮ ቤተ መቅደሱን ሰርተው ሲኖሩ ሳለ ያመጣሉ መስዋዕት ያመጣሉ። በነገራችን ላይ ሰዓቷን አያዛንፉም ነበር። የዘወትር መስዋዕት ሁል ጊዜ በፊት ያለ ይላል መዝሙር 50 ላይ እግዚአብሔር ዘወትር ያመጣሉ። ሰዓቱ ምንም አልተዛነፈም። ችግሩ ሰዓቱን ይጠብቃሉ፣ ግን ጥራት የለውም። ቀስ እያለ ተሰላችሁ፣ ደከሙ፣ ወረደባቸው። አምልኮ ወረደባቸው። መሰላቸት ጀመሩ። ያመጣሉ፣ ግን አምልኳቸውን አወረዱት። በምን አወረዱት? እዛው ቃሉ ላይ ግልጽ ነው። የአምልኮው አይነትም ወረደ፣ የሚያመጡበት ስሜትም ወረደ። እግዚአብሔር ይጠብቃል። የሚያመጡት አይነትም ወረደ፣ ረከሰ። የሚያመጡበት መንፈስ፣ ስሜት፣ ግለት ወረደ። ላሳያችሁ ሁለቱን እዚያው ቃሉ ላይ የሚያመጡት አይነት መጀመሪያ አይነቱን ተመልከት። ቁጥር 8 እኔ አቅልሚያችኋለሁ። 3 ቃላት እዚህ ላይ እውር፣ አንካሳ፣ የታመመ የሚሉ ላንብብላችሁ። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለም። ሙግት እግዚአብሔር ሲሟግት ይህ ክፉ አይደለም። አንካሳውንና የታመመውን ስታቀርቡ ክፉ አይደለም። ምን አይነት ማቅረብ ጀመሩ? ክፉ መስዋዕት ምን አይነት? እውር፣ አንካሳ፣ የታመመ። ይሄ ልብ ማለት አለባችሁ። እግዚአብሔር መጀመሪያ በረት ውስጥ ገብተህ ስትፈልግ ለኔ የሚሆነው እንስሳ አሪፉ እንስሳ ነው ብሏል።
እስራኤል ስትኖር ገለበጠችውና በረቱ ሲሄዱ የሚፈልጉት ሰሞኑን ከእንስሳ የተረፈ ካውሬ የተረፈ በግ አለ የሚያነክስ ቢሸጥ ብዙ ማያወጣ እንዴት ነው የታመመ አለ አይኑ የታወረ ጥቅም የሌለው ብሸጠው ብር ማያወጣ እሱን አምጣው ለቤተ መቅደስ ይሆናል። ቆሻሻው ለቤተ መቅደስ ዋናው ለራስ ሆነ። የሚያመጡት አይነቱ ወረደ በኃይል። ቁጥር 13 ላይ እነሆ ይህ ድካም ነው ብላችሁ ጢቃላችሁበት ይልና የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በቅሚያ የያዛችሁትን አንካሳውንም የታመመውን አቅርባችኋል። ማለት ምንም ኪሳቸውን የማይነካ ወደ ቤተ መቅደስ ሲሄዱ ጎረምሳው ወደ ቤተ መቅደስ ሲሄድ እግዚአብሔር አምጣ ስላለ መስዋዕት በግ ከሌላ ደካማ ሰውዬ በግ ይነጥቅና እንካ እግዚአብሔር ምንም ከኪሱ ገንዘብ ያላወጣበት ምን ያላለበት ነጥቆ ከሰው ብድግ አድርጎ እንካ እና የታመመ አንካሳ እውር የተሰረቀ መስዋዕት፣ ልብ የማይነካ መስዋዕት፣ ልብን የማይገልጥ መስዋዕት፣ የረከሰ መስዋዕት፣ ፎርጅድ መስዋዕት፣ ሸቀጥ የሞላበት መስዋዕት እንካ እና የእግዚአብሔር ቤት የታመመና የረከሰ የሸቀጥና ኳሊቲ የሌለው ነገር መተራመሻ ሆኖ ነበር። ይሄ ብቻ ሳይሆን ይሄ ደግሞ አንድ ነገር ነው። ከፍትፍቱ ፊትፉ ይባላል። እነኚህ ፍትፍትም የላቸውም። የእውነት ፍትፍት የላቸውም። ፍትፍት ማለት መስዋዕቱ ቆሻሻ ፍትፍት ነው። ፊትም የላቸውም። የሚያመጡበት እንትን የተላዘዘና የደከመ ነው። ላሳያችሁ እዛው መንገዱን ማወረዱት። ድሮ አትሊስት አሪፉን መስዋዕት በደስታ ወደ አደባባዮች ይገባሉ። በእልልታ ወደ አደባባዮች ይገባሉ። በምስጋና ነበር የሚገቡት። አሁን ቁጥር 13 በድካም ይሄ ድካም ነው ብላችሁ ጢቃላችሁበት መስዋዕቱ በቅሚያ የያዛችሁትን አንካሳውን የታመመውን አቅርባችሁ እንዲሁ ነው ቁርባን የምታመጡት። በድካም መንፈስ እንዲሁ በአቦሰጠኝ እንዲሁ ለእግዚአብሔር እንካ የሚያመጡበት መንፈስ ግለት ያለው ሳይሆን ድካም ነው። ይሄም ያችሁ ደግሞ በድካም ፍትፍት የለ ፊት የለ የአንካሳ መስዋዕት በደከመ ልብ እንካ። እግዚአብሔር ምላሹ ምን ነበር? እምቢ አለ እግዚአብሔር። በነገራችን ላይ የእግዚአብሔር መልስ ምንድን ነው? እምቢ አልቀበልም። እግዚአብሔር የትም አምጪው ዱቄቱን ፍጪው አይቀበልም። እምቢ። ምን አለበት? እንካ አንካሳውን፣ እንካ ቆሸሸውን፣ እንካ ነውረኛውን፣ ያውን በድካም መንፈስ ምን አለበት ብትቀበል? አልቀበልም። ላብብላችሁ እኔ ያልኩ እንዳይመስላችሁ። እግዚአብሔር ራሱ እምቢ አለ። የእግዚአብሔር መልስ ተመልከቱ። አልቀበልም። ቁጥር 10 ከቁጥር 9 ጀምሮ አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን፣ ይሄ ነገር አንካሳ የታመመ መስዋዕት የረከሰ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን እግዚአብሔር ይቀበላል? መልስ አይቀበልም ይላል የሠራዊት ጌታ እግዚአብሔር። ቁጥር 10 በመሠዊያዬ ላይ እሳት በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምነው በተገኘልኝ ይላል እግዚአብሔር። ኦ ማይ ጋድ! እግዚአብሔር መጥቶ አልቀበልም። እንዲያውም ከንቱ አንካሳ እውር የረከሰ መስዋዕት አምጥታችሁ እንዳታቃጥሉ አንድ የሚያገለግለኝ ሰው እፈልጋለሁ። አሁን ምን አይነት ሰው? የሚዘጋ ቤት የሚዘጋልኝ ነው የምፈልገው። አሁን በቤቱ ውስጥ ይሄን የመሰለ መስዋዕት አልቀበልም። ቤቱ ቢዘጋ ይቀለኛል ይላል እግዚአብሔር። አንድ ሰው ተነስቶ ምን ነው በሩን በዘጋ መስዋዕት እንዳታቀርቡ አልቀበልም። ምን ማለት ነው? እግዚአብሔር የወረደ ማምልኮ አይቀበልም። የወረደ መስዋዕት አይቀበልም። ቁጥር 13 ይህ ድካም ነው ብላችሁ ጢቃላችሁበት ይላል የሠራዊት ጌታ እግዚአብሔር።
በቅም የያዛችሁትን አንካሳውን የታመመውን አቀርባችኋል፣ እንዲሁ ቁርባን ታመጣላችሁ። በእውኑ ከእጃችሁ ይሄን ልቀበለው? መልስ አትቀበለውም። እንደዚህ አይነት ጥያቄዎች መልሳቸው የሚታወቅ ጥያቄዎች ይባላሉ። ባተረጓጎም መልሱ ግልጽ ነው። ልቀበለው ይሄን? መልሱ ኧረ በፍጹም። ይሄን ያነከሰ የረከሰ መስዋዕት ልቀበለው? ኧረ በፍጹም። እንስሳው ሞልቷል ግን ወርዷል። መስዋዕቱ ሞልቷል ግን ወርዷል። በየሰዓቱ ይቀርባል ግን ወርዷል። ምን ያስተምረናል? እግዚአብሔር አምላክ በዘፈቀደ የሚደረግ የወረደ የረከሰ አምልኮ ይጸየፋል፣ አይቀበልም። አንድ ነገር ግለጥልን ማሙሻ። አሁን እኛ መስዋዕት እንሰዋለን በሬና በግ እያመጣን ስለምንድን ነው የምታወራው? ፕሊዝ ገብቷችኋል? አብዛኞቻችሁ ታስታውቃላችሁ። አይናችሁ ግን ልንገራችሁ፣ በግና ኮርማ አምጥተን እንሰዋለን እንዲህ በተስኪያን? አይ ድሮ ቀረ፣ ገላገለን። ተንኮል የሌለበት የእግዚአብሔር በግ የዛሬ 2000 ዓመት መጥቶ መስዋዕት ሆኖ ዕብራውያን ምዕራፍ 1 ላይ ስታነቡ እንዲያውም መስዋዕቱም እሱ ካህኑም እሱ ሆኖ ኃጢአታችንን በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ ተቀምጧል። መስዋዕት እናቀርባለን። አሁን የኃጢአት መስዋዕት አናቀርብም። ስለዚህ በግ ቢኖራችሁም ባይኖራችሁም ኢትስ ጥቅም የለውም። አሁን ደም ፈሶልናል ኦልሬዲ። ኃጢአታችንን ተሸክሞ በደላችንን ተሸክሞ እግዚአብሔር የሁላችንን በደል በእርሱ ላይ አኖረው እንደሚል ኢሳይያስ ምዕራፍ 53 ላይ ክርስቶስ ኃጢአታችንን በደላችንን ተሸክሞ ሞቶልናል። ታዲያ መስዋዕት እንሰዋለን? አዎ። መስዋዕት አልቀጠለምም ቀጥሏልም። በአዲስ ኪዳን በምን መንገድ ነው ያልቀጠለው? ኃጢአትን የሚያስተሰረይ የበግ የኮርማ የእንስሳት ደም አንሰዋም። አሁን ለምን ንገሩኝ? ለምን የሚለው ክርስቶስ መሰለኝ። ለምን ንገሩኝ ፕሊዝ። ገብቷችሁ እንደሆነ ኢየሱስ ክርስቶስ ፍጹም መስዋዕት ሆኖ በእግዚአብሔር ፊት ታርዶልናል። እኔ ላይ ሊወርድ የነበረውን ቁጣ ወስዶልኛል። እንደዚህ አይነት መስዋዕት የሚቀርበው ወደ እግዚአብሔር ፊት ለመቅረብ ነው። ኃጢአተኛው ሰው እንዴት ወኘ ወደ እግዚአብሔር ልቅረብ? ነውር የሌለበት በግ አምጣና ሰዋና የእግዚአብሔር ቁጣ በጉ ላይ ይወርድና አንተ ቀጥ ብለህ ትገባለህ ነበርና በግ እያመጡ የሚገቡት በዚህ ምክንያት ነበር። አሁን በማያወራዳ መንገድ ዕብራውያን መጽሐፍ ስታነቡ አንድ ጊዜ ፈጽሞ once for all በመደጋገም በግና ኮርማ አያስፈልግም። አሁን ለምን? ፍጹም የሆነ ከኔ የሌለበት ወደ እርሱ የሚመጡትን አንድ ጊዜ ፈጽሞ ሊያነጻ የሚችል የንጹህ በግ የታረደው በግ የናዝሬቱ ኢየሱስ እንደ ስፖንጅ የእግዚአብሔርን ቁጣ ምጥጥ አድርጎ ወስዶ ነፃ እንድወጣ ታርዶልኝ ስላለፈ አሁን በነፃነት በእግዚአብሔር ፊት እቀርባለሁ እንጂ የኃጢአት መስዋዕት አላቀርብም። ግን መስዋዕት ቀጥሏል። ምን አይነት መስዋዕት? የኃጢአት መስዋዕት ሳይሆን የራስ መስዋዕት፣ የህይወት መስዋዕት፣ የልብ መስዋዕት፣ የጊዜ መስዋዕት፣ የአገልግሎት መስዋዕት ግን ቀጥሏል። ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን ሕያው ቅዱስ ደስ የሚያሰኝ እንደ ሚልኪያስ ዘመን የታወረ አንካሳ ቺፕ አርጎ ሳይሆን ሕያው ቅዱስ ደስ የሚያሰኝ መስዋዕት አርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን አረጋችኋል? ለምናችሁ። ወንድሞች ሆይ ሰው አሁንም ማንን? ራሳችሁ፣ ህይወታችሁ፣ ኑሯችሁ፣ ማንነታችሁን ለእግዚአብሔር ሕያው ቅዱስ መስዋዕት አርጋችሁ ሰው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ደስ የሚያሰኝ መንፈሳዊ መስዋዕት ለእግዚአብሔር አቅርቡ ይላል። ደስ የሚያሰኝ መስዋዕት ስጦታችሁን ለእግዚአብሔር አቅርቡ። ምን አይነት ደስ የሚያሰኝ ነውር የሌለበት ያልተሸቀጠ ያልተበረዘ መስዋዕት በእግዚአብሔር ፊት የአዲስ ኪዳን ምዕመናን ያቀርባሉ። ምን አይነት መስዋዕት? ፕሪንሲፕሉ ያው ነው። የሚልኪያስ ዘመን ዋናውን እግዚአብሔር ዛሬም ዋናውን አምጣው ነው ፕሪንሲፕሉ። ይቅርታ ዋናውን አምጡ ለኔ። እግዚአብሔር ከዋና የወረደ አይቀበልም። ርካሽ የወደቀ የዘቀጠ ነገር እግዚአብሔር አይቀበልም በምንም አይነት። የእግዚአብሔር ቤት የዘቀጠ ነገር መሄጃ ሳይሆን ምርጡን ለእግዚአብሔር ለአምላካችን የምንሰዋበት ቤት ነው።
ተጠንቀቁ። ከወረደ አምልኮ ተጠንቀቁ። ከወረደ አምልኮ ተጠንቀቁ። የወረደ አምልኮ ደግሞ በተለይ በእኛ ሀገር ካልታገል ነው በስተቀር አደገኛ ነው። በኢትዮጵያ ኮንቴክስት የወረደ አምልኮ ለምዷል ምድሩ። ወዴት እየሄድክ ነው? ቸርች ምን ለማድረግ? ለማምለክ። በልጅነትህ እንደዚህ ምን ነው ልጄ? ምን ነው ልጄ? ገና በሕፃንነትህ እግዚአብሔር አልክ። ምን ነው ልጄ ተብላችሁ አታውቁም? እኔም በጣም ያበድኩ መስሏቸው ነበር ቤተሰቦቼ። መምራን ኮሌጅ ጨርሼ አገለግላለሁ ስል 22 ዓመቴ ነው ምናምን ነበር። ምን አገለግላለሁ? ቄስ ልትሆን ነው? አዎ። ምን ነው ልጄ? በልጅነት ምን ነው የልጅነት ዕውቀትህን፣ የልጅነት ጉልበትህን፣ የልጅነት ገንዘብህን፣ የልጅነት ኤነርጂን ብላበት፣ ጠጣበት፣ ቤት ስራበት፣ ደንስበት፣ ጨፍርበትና ይደርሳል እኮ ያኛው። ሰውነት ሲጎብጥ፣ ጥርስ አላኝክ ሲል፣ ቆዳ ሲጨማደድ፣ እግር መራመድ ሲያቅተው ያን ጊዜ ለእግዚአብሔር ትሰጣለህ። እሺ የእድሜን መጀመሪያ የራስህ ነው። እንዴት ነው የተሸወድነው? የእድሜ መጀመሪያ ምርጥ ምርጡን ላንተ፣ ውዳቂ ስትሆን ስጠው ለእግዚአብሔር ወስደ ሳሙኤል። ገንዘብስ? ገንዘብ በጃንጥላ የሚሰበሰበው እኛ ሀገር ለምንድን ነው? የማይነቀንቅ ስጦታ ስለሆነ። ዋና ዋናውን ብር ብላው፣ ትልልቁን ቢል ብላው፣ ቤት ስራበት። ትራፊ ሳንቲም የለህም ኪሊሊሊ ጃንጥላ ነው የሚያስፈልግ፣ ሰብሰብ የሚያደርግ የተበታተኑ አጥንቶችን። የማይነቀንቅ መስዋዕት ነው እዚህ ሀገር የሚቀርበው። የማይነቀንቅ ልብ የማይነካ ልብ የማይገልጥ ምርጥ ምርጡን የራስህ አድርገኸው የመጨረሻ የተራረፈን ለቤተክርስቲያን፣ የተራረፈን ለእግዚአብሔር ቤት፣ የተራረፈን ነገር ጣለው። ምርጥ ገንዘብህን ለራስህ፣ ምርጥ ያልሆነውን ለእግዚአብሔር፣ ምርጥ ጊዜን ለራስህ፣ ምርጥ ያልሆነውን ለእግዚአብሔር። ይሄ ቀጥ ብሎ ደግሞ ኢቫንጀሊካል ቤት ውስጥ ገብቷል። አንናገረውም እንጂ ገብቷል። ምርጥ ጊዜሽን ስሪበት፣ አጥኝበት፣ ትናርግበት። የመጨረሻ ጸሎት መጸለያው ጊዜ 3 ደቂቃ ሲቀርህ አይንህ ጨልሞ እንትን ሆኖ እሱን እንደምንም ብለህ ተንበርከክበት። ከተኛም በዛው ብርድ ልብስ ጨመር አድርግበት። የጊዜያችን መጨረሻ፣ የጊዜያችን ጥንፋፊ፣ የጉልበታችን ጥንፋፊ፣ የገንዘባችን ጥንፋፊ እግዚአብሔር ቤት ውስጥ እያመጡ መስዋዕት ማድረግ እየተለመደ መጣ። ጎበዝ ምን ይሻላል? ሰው ሁለተኛ ነገር አረገው። እግዚአብሔርን ሁለተኛና ሶስተኛ ነገር አረገው። የጊዜ መጨረሻ፣ የጉልበት መጨረሻ፣ የእውቀት መጨረሻ፣ የሰዓታችን መጨረሻ፣ የገንዘባችን መጨረሻ፣ የሁሉ ነገር መጨረሻ ይዘን እግዚአብሔር ቤት እንመጣለን። ደግሞ በብዙ ድካም፣ ያውም ተለምናችሁ። እግዚአብሔር ብታውቁት ለምነን የምናገለግለው ንጉሥ ነው እንጂ ተለምነን የምንከተለው አይደለም። ያውም ተለምነን ቸርች መምጣት ኦፕሽን ሆነ እዚህ ሀገር። ምን ቶሎ ብሎ ማን አዚም አረገብን የሚለን ይመስለኛል ጳውሎስ። እሁድ ቸርች ልትሄጂ ይመስልሻል? አይ ዶንት ኖ አያለው። ሌሎች ነገሮች ከሌሉኝ ይሄዳሉ። ለድርድር አቀረብ ነው። አንሰግድም የሚል ጠፋ። ስለዚህ ብዙ አናስፈራም። እኛም እዚህ ሀገር እሁድ ክላስ ሲጠሯችሁ አስተማሪዎች እናንተን አያስቡም። ችግር የለም። ክላስ ሲኖር እንደምትሄዱ ያውቃሉ። ማንም ጥያቄ እንደማይጠይቅ ያውቃሉ። እስቲ ሌላ ቀን አድርጉት ይምሯቸው እንደሆነ። እኛ ችግር የለም። እሁድም ምን ችግር የለም። ቅዳሜም ችግር የለም። አርብም ችግር የለም። ቸርች የሚሄደው ጊዜ ካለኝ ነው። አይ ዘላለምን ሳስባት ለቅሶና ጥርስ ማፋጨት የበዛባት ጸጸት ሙሉ ስለሆነች ነው ምናምን የሚሉ ሰዎች ብዙ ናቸው። ጥርስ ማፋጨት ለምን? ምን ነው የዚያን ጊዜ ለዚህ ነው እንዲህ ሁሉን ነገር ያባከንኩት ለሚያልፈው ዓለም። እግዚአብሔርን ሰማይ ውስጥ ከገባ በኋላ የሚፋጭ ጥርስ እንዳይኖረኝ እርዳኝ ብዬ ጸልያለሁ። በምንም አይነት ጥንፍፍ አድርጌ ተጠቅሜበታለሁ። እግዚአብሔር አምላኬን አክብሬያለሁ። ሩጫውን ጨርሻለሁ። እንደ ጳውሎስ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ፔኔትሬት አድርጌ እሄዳለሁ። ለእኔ ብቻ ሳይሆን ደግሞ እሱን ለሚያከብሩ ሁሉ የተዘጋጀ አክሊል ይጠብቀኛል። ሃይማኖትን ጨርሻለሁ። ሩጫውን ፈጽሜያለሁ። ወደፊት እገሰግሳለሁ የሚል ህይወት
ፈገግ እያልኩ እንድሞት እርዳኝ ብዬ ጸልያለሁ። አንዳንድ ጊዜ ቅጭም ያላስከሬን አላውን ለማቃናት የሚቸግር የታገለ የሚሞት አኩርፎ የሞተ በምንም አይነት መሞት የለብኝም ብሎ በጣም የታገለ ሲኦል ይሆን የምገባው ወይስ መንግስተ ሰማይ ብሎ ያላወቀ እግዚአብሔር ይፈርድብኛል ኢየሱስ ባይመጣ ይሻላል እኔም ባልሞት ይሻላል የታገለ የሚሞተው ሰው መሆን አልፈልግም። በሚመጣበት ጊዜ እግዚአብሔር አምላኬ በስማይል በደስታ በሳቅ በፈገግታ ሩጫውን ጨርሻለሁ እግዚአብሔር አምላኬን አክብሬያለሁ የሚል መንፈስ እግዚአብሔር ይስጣችሁ። የዚህን ሀገር መንፈስ መታገል አለብን። የወረደ አምልኮ ኦኬ ነው። የወረደ ሳንቲም ኦኬ ነው። የወረደ ሰዓት ኦኬ ነው። የእድሜሽ መጨረሻ ነው ኦኬ። ልጅነትህን ዝም ብለህ ተጫጫስበት መጨረሻ ላይ ነው። በምንም አይነት መፍቀድ የለባችሁ። ለምን ዛሬ እሱ እንድናይ ነው። ለምን ነው እግዚአብሔር እምቢ ያለው? ጠዋት ያሰላሰለነው እዚህ ላይ ነው። ለምን ነው እግዚአብሔር እምቢ ያለው? ከወረደ አምልኮ መጠበቅ ያለብን ለምን መሰላችሁ ወገኖች? ለምን ብር እንዳይቸግረን ነው ቸርች ኦር ሰው እንዳይቸግረን ነው ድርጅቱ? ኖ ታዲያ ለምን ነው ሪሊ ዋናውን ለእግዚአብሔር ይሁን? ለምን? በሁለት ምክንያት ላስረዳችሁ። አንደኛ እግዚአብሔር ራሱ የሚናገረውን ስሙ። አንደኛ ለምንድን ነው የወረደ ስጦታ የወረደ አምልኮ የወረደ መስዋዕት በእግዚአብሔር ፊት ከማቅረብ መጠንቀቅ ያለብን ለምንድን ነው? የወረደ ስጦታ ከእግዚአብሔር ትልቅነት ጋር ስለማይመጥን ነው። ለምን ነው እግዚአብሔር እምቢ የሚለው የማይቀበለው? ከማንነቱ ጋር ስለማይሄድ ነው። የወረደ ነገር፣ ፎርጅድ ነገር፣ ደካማ ነገር፣ ትርፍ ነገር ከእርሱ ማንነት ጋር አይሄድም፣ አይመጥንም፣ ለሱ አይቀርብም፣ አይደረግም። እግዚአብሔር ትልቅ ስለሆነ ነው። ይሄን ነው የምከራከረው ዛሬ በፊታችሁ ቆሜ። እግዚአብሔር ትልቅ ስለሆነ የወረደ አምልኮ አይመጥነውም። በነገራችን ላይ ጠዋትም እንደተናገርኩት አምልኮ በቅስቀሳ አይጀምርም። አምልኮ የእግዚአብሔርን ትልቅነት ከማየት ነው የሚጀምረው። worship begins with a vision of God። ስለ እግዚአብሔር ያለን እይታ ነው ደናሽ ወይም የተረጋጋ የሚያደርገን። ስለ እግዚአብሔር ያለን እይታ ነው እንደ እብድ ወይም ቀስ እያልን በድካም እንድናቀርብ የሚያደርገን እይታ። ማመልከው አምላክ ማን ነው? እሱ ማመልከው አምላክ ማን ነው? እሱ የጠራኝ አምላክ ማን ነው? እሱ ምዘምርለት አምላክ ማን ነው? እሱ እጄን ምዘረጋለት አምላክ ማን ነው? እሱ ገንዘቤን ምሰጠው አምላክ እሱ ማን ነው? ማገለግለው አምላክ እሱ ማን ነው? ዛሬ ምሰብክለት አምላክ እሱ ማን ነው? የዘመርኩለት እሱ ማን ነው? ለማምለክ እዚህ አዳራሽ ድረስ የመጣውለት አምላክ እሱ ማን ነው? ከዚህ ነው የሚጀምረው አምልኮ። እሱ ማን ነው? እኔ ማን ነኝ ሳይሆን እሱ ማን ነው የሚጀምረው። እሱ ማን ነው? ሎክ እሱ ማን እንደሆነ እግዚአብሔር እምቢ ሲል ከማንነቴ ጋር አይመጥንም ነው። መጽሐፍ ቅዱስ ይዛችሁ ከሆነ እንዴት ጥሩ ነበር። ቁጥር 6 እንደዚህ አይነት መስዋዕት እኔን ያቃልላል ይላል እግዚአብሔር። ስሜን ያቃልላል፣ አልወስድም። አንካሳ መስዋዕት ለምንድን ነው የማትወስደው? እግዚአብሔር እኔን ያቃልላል፣ ስሜን ያቃልላል። አንተ ማን ነህ? ይኸው አንተ ማን ነህ? ጌታ። እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን አንተ ምንድነህ? አባት። ልጅ አባቱን ባሪያም ጌታውን ያከብራል። ፕሌን ፕሪንሲፕል። ልጅ አባቱን ያከብራል። በተለይ ደግሞ በጥንት ጊዜ ልጅ አባቱ ያከብራል። እኔ አባቴ ሲመጣ ትዝ ይለኛል። ማታ በር አያንኳኳም ብቻ ነው የሚለው ሁልጊዜ። ጉሮሮውን ይዞት ሳይሆን ለጠጋ ሲል ማርሽ ነው፣ እየመጣው ነው። በጣም አስታውሳለሁ እህቶቼ በተለይ ሲሯሯጡ እናቴ
ተዝረክርኮ የነበረ ነገር ስነ ስርዓት ልጅ አባቱን ያከብራል። አባት ከበራል፣ መከበርም አለበት። አባት ከበራል። ባሪያም ሚሰራ ጌታውን ይፈራል፣ ያከብራል። እግዚአብሔር ወይ በእኛና በአንተ ግንኙነት መካከል አንተ ምንድነህ? አባት፣ ደግሞስ ጌታ። ዝቅ ብላችሁ አንብቡ። እኔ አባት ከሆንኩ ነኝ፣ ግን አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? መጀመሪያ ደረጃ ከእስራኤል ጋር የጨረሰውን ጉዳይ ልንገራችሁ። እግዚአብሔር ኪዳን ሲገባ ኃጢአተኛውን የሰው ልጅ ሊያድን ኪዳን ሲገባ እግዚአብሔር በኪዳን ነው ሰውን ያዳነው። ኪዳን ማለት ስምምነት ማለት ነው፣ አግሪመንት። በኪዳኑ ውስጥ የኛ ድርሻ አለ፣ የእግዚአብሔር ድርሻ አለ። በኪዳኑ ውስጥ የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። የሰው ሮል አለ፣ የእግዚአብሔር ሮል አለ። የሰው ፖዚሽን አለ፣ የእግዚአብሔር ፖዚሽን አለ። በአግሪመንት ውስጥ ማለት ነው፣ በስምምነት ውስጥ። በስምምነቱ ውስጥ ያንተ ቦታ ምን ይሆናል? በስምምነቱ ውስጥ የኛ ቦታ ምን ይሆናል? እግዚአብሔር ግልጽ አድርጎታል። ግልጽ ነው። በብሉይ ኪዳን ካልተስማማችሁ መተው ነው እንጂ ግልጽ ነው። በኪዳኑ ውስጥ ያንተ ቦታ ምንድን ነው? ጌታ። ሌላስ? በቃ እኛስ ባሪያ። እንዲህ ነው ግንኙነታችን። ይሻሻልልን? አይሻሻልም። በኪዳኑ ውስጥ እግዚአብሔር ምንድን ነው? ጌታ። ለዚህ ነው እግዚአብሔር ሕጉን ሲሰጥ ስሙን ዝም ብላችሁ ፈልፍላችሁ አጥኑ። ጌታ አምላክህ፣ ጌታ አምላክህ፣ ጌታ አምላክህ፣ ጌታ አምላክህ፣ ጌታ አምላክህ። ምን? ጌታ አምላክህ። እስራኤል ሆይ አምላክ እግዚአብሔር አንድ አምላክ ነው። አንተም ጌታ አምላክህን ውደደው። ይሄ ነው ኪዳኑ የተመሰረተው። ጌታ አምላክህን ውደደው። የብሉይ ኪዳን መልእክት ምንድን ነው? ያህዌ የእስራኤል አምላክ ጌታ ነው ጌታ። ለዚህ ነው በሚልክያስ መጽሐፍም ስናነብ ይላል የሰራዊት ጌታ እግዚአብሔር ይላል። የሰራዊት ጌታ እግዚአብሔር ይላል። የሰራዊት ጌታ እግዚአብሔር ምንድን ነው? ጌታ። ደግሞ ይችን ክብሬን ለማንም አልሰጥም ይላል። አም ሶሪ፣ ለማንም አይሰጥም። ብዙ ጊዜ ስለሌለ ነው እንጂ ብሉይ ኪዳን ስታነቡ ለራሴ ክብር የሚለውን ሰው ብስጭት ውስጥ ይጥላል። ብሉይ ኪዳን ጠርጎ ወስዶታል። ጌትነት የሱ ነው፣ አለቅነት የሱ ነው፣ ኃያልነት የሱ ነው፣ ፈጣሪነት የሱ ነው፣ ንጉስነት የሱ ነው። ሊደረስበት አይችልም። ፈጽሞ ሊደረስበት አይችልም። ፈጽሞ። አሁን የሰው ልጅ ምድርና ሰማይና ጠቅላላ ለኛ ተፈጠሩ ብሎ ያስባል። ለኛ ኖ፣ በምንም አይነት ምድርን ለሰው ልጆች ሰጣት ነው የሚለው በኪራይ መልኪውን በምናምን ጠቅላላ ሰማይና ምድሩ ምናምን እግዚአብሔር ዝም ብለህ ብትጠይቀው መዝሙር 19 ላይ ዳዊት ድሮ ገብቶታል። በነገራችን ላይ ለኛም እንዳልሆነ ግልጽ ነው። ይሄ ሁሉ ሰማይ ይሄ ሁሉ ምድር ምን ያደርግልናል? ይሄ ሁሉ ከዋክብት ቢሊየንስ ኦፍ ስታርስ ምን ያደርግላቸዋል? ብንከፋፈል ብዙ ሚሊዮን ይደርሰናል። ከአቅማችን በላይ ናቸው። ቫስት ነው። ሳይንቲስቶችም በጣም አሁን ትልቁ የሳይንስ ትልቁ ፐዝል የሳይንስ ትልቁ እንቆቅልሽ በእንግሊዝኛ ልንገራችሁ ጎበዝ ስለሆንኩ ሳይሆን ዝም ብሎ ያው why is the universe so vast? ለምንድን ነው why is the universe so huge? ይሄ እኮ ነው የሳይንስ እንቆቅልሽ። አሁን ለእኛ ነው ብለው ያስቡትና ታዲያ ባቀረብከው ቁጥር ሌላ በቢሊዮን የሚቆጠር አለ። ሌላ ቴሌስኮፕ ሰርተህ ጠጋ ስታደርገው ደግሞ ሌላ አለ። በጣም ያማሩ ናቸው፣ ትልልቅ ናቸው። ይችን ፀሐይ የሚበልጡ ትልልቅ ፀሐዮች በብዙ ሚሊዮን የሚቆጠሩ አሉ። ለኛ ነው ብለን እንነሳና እኛ አንዷም አቃጥላናለች። why is the universe so vast? ግልጽ እኮ ነው። ቢያንስ ለኛ አለመሰራታቸው ግልጽ ነው። ኢማጂን ትንሽ ልጆች አሉኝ። ለምሳሌ ናቲን ፒክ ላድርገው። ናቲ 6 ዓመቱ ነው። ተሳስቶ የሱ ቁም ሳጥን መስሎት አንድ ቀን የኔን አርጎ ሊለብስ ቢከፍት ገና ሲያየው ነው ግራ የሚጋባው። እርግጠኛ ነበር የኔ ቁም ሳጥን ልክፈት ብሎ ሲከፍት ካፖርት አለ፣ ሱት አለ፣
ክረባት አለ 40 ምናምን ቁጥር ጫማ አለ እሱ 20 ምናምን ነው የሚያደርገው የመጀመሪያው የሚገርመው no why is everything huge here ሁሉ ነገር ትልቅ የሆነበት ምክንያት ምንድነው መልሱ ቀላል ነው ናቲ ቁምሳጥኑ ያባቢ ስለሆነ ነው አቤት ለሰው ልጆች እንደሚያወራን ብናገኝ ይሄ ሁሉ ነገር በጣም በዛ ትልቅ ሆነ ናቲ ይሄ ሁሉ ባንተ ልክ ያልተሰፋ ባባትህ ልክ የተሰፋ ስለሆነ ዳዊት ድሮ ነው ያገኘው ሰማያት ብሎ መዝሙር 19 ላይ ሰማያት የእግዚአብሔርን ክብር ይናገራሉ ነው ሰማያት ምድሩ ቀን ለቀን የምታወራው አንድ ነገር ነው ስለማን ያወራሉ ስለ እግዚአብሔር ፍጥረትን ሲፈጥር ለምን ፈጠረው ለክብሩ ፈጠረው እኛን ሲፈጥረን ለምን ፈጠረን ለክብሩ ፈጠረን ብሉይ ኪዳን ምን ያስተምረናል እግዚአብሔር በዋናነት የኪዳኑ ጌታ ባለ ክብር ንጉስ እሱ ነው በቃ ይሄ ነው አዲስ ኪዳን ስንከፍት ይሻላል ብለን ስንከፍት የባሰ ነው እግዚአብሔር ወልድን መምጣቱን ሲናገር ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ላይ ከአምላክ ጋር መተካከልን እንደማይረባ ነገር ቆጥሮ ዝም ብሎ ለጊዜው ራሱን ዝቅ አደረገ ባዶ አደረገ በሰው አምሳል ተገኘ የወንጀለኛ ሞት ሞተ የባሪያን መልክ ያዘ ተሰቀለ ሞተ ተነሳ ይልና እግዚአብሔር አንድ ህልም አለው አሁን ይላል ምን እግዚአብሔር አንድ ህልም አለው ምን ከስሞች ሁሉ በላይ የሆነ ስምን ሰጠው አንድ ቀን ደግሞ ጉልበት ሁሉ ለኢየሱስ ክርስቶስ ክብርና ጌትነት ይንበረከክ ዘንድ አንደበት ሁሉ በአጠቃላይ ወደደም ጠላም የኢየሱስ ክርስቶስን ጌትነት ይመሰክር ዘንድ ነው የእግዚአብሔር ፕላን ብሉይ ኪዳን ያህዌ የእስራኤል አምላክ ጌታ ነው መልእክቱ አዲስ ኪዳን ኢየሱስ ክርስቶስ እግዚአብሔር ወልድ እርሱ ምንድነው ጌታ ኢየሱስ ምንድነው ጌታ ኢየሱስ ጌታ ነው ማንን ነው የምናመልከው ጌታ ለማን ነው የምንሰግደው ጌታ በኪዳኑ ግንኙነት ውስጥ የኛና የሱ ግንኙነት ምንድነው ጌታ ነው እሱ ደሞስ አባት ነው እሱ እኛ ምንድነን ልጆች ወዳጆች ባሮች ስለዚህ አነስ ያለ ነገርና ህይወትና ጊዜ እድሜ ማልሰጠው ለምንድን ነው ከሱ ጋር አይመጥንም ጌታ ስለሆነ አባት ከሆንኩ መፈራቴ መከበሬ ወዴት አለ ዝቅ ብላችሁ ላንብብላችሁ እግዚአብሔር ግልጽ ነው የሚያደርገው ይሄን ለምን ነው ማትቀበለው ጌታ ሆይ አንካሳ በግ ለኔ ማንነት አይመጥንም እንኳን አንካሳ ጤናማውም አይመጥንም እንኳንም አንክሱ ቁጥር 8ን እስቲ አንብቡ እውር መስዋዕትንም ስታቀርቡ ይህ ክፉ አይደለም አንካሳውንና የታመመውን ስታቀርቡ ክፉ አይደለም እስቲ ይሄንን ወስደ ይላል እስቲ ይሄንን ወስደ ለአለቃ አቅርብ መጽሐፍ ቅዱስን የምወደው ልክልኬን ስለሚነግረኝ ነው አንካሳ መርጣ መጣ እውር መርጣ መጣ እስቲ ለጀነራል ማኔጀሩ ስጠው ለካምፓኒ ደስ ይለዋል ኧረ ፈጽሞ ጠዋትም ስነግራቸው ነበር አሁን በድንገት እሺ የምትሰሩበት ካምፓኒ ሲኢኦ የሚቀጥለው እሁድ ቤትሽ እመጣለሁ አለ ዋው ስሜንም ያውቁታል ብለሽ አታቂም ነበር ግን ደህና ነሽ እንትና አለና ኔክስት ዊክ ቤትሽን ለመጎብኘት አስቤያለሁ ተሳስተው እንዳይሆን የኔ ቤት ይመጣሉ ቤታችሁ ውስጥ ምን እንደሚካሄድ አውቀዋለሁ አትንገሩኝ ያን ሰሞን አለቃ ሊመጣ ነው ያን ሰሞን ጽዳቱ ሌላ ነው የሰፈር ሰው ሁሉ እየመጣ ይጠይቃል ምንድነው ሰሞኑን ይሄ ቤት ፍዳ እየበላ ያለው አንድ ጓደኛ ሊመጣ ነው አይባልም አንድ ጓደኛ ይሄን አያረግም ምን ምርጥ ዕቃዎች ይወጣሉ ልጆቻችሁ ግራ ሳይጋቡ አይቀሩም ማም እንደዚህ አይነት ሲኒ ያለ እንደኛ ተበልቶባቸው ማያውቁ ሳህኖች ይወጣሉ ተጠጥቶባቸው ማያውቁ መስዋዕቱ ከፍ ያለ ነው ከፍ ላለ ሰው
ካቅማችሁ በላይ ነው የሚሰራው ከፍ ላለ ሰው you just cannot sit ዝም ብሎ ordinary ሲኦ ሊመጣ ነው ቤቴ ሲኦ ስሜቱ ራሱ ለየት ያለ ነው ቡም ሊመጡ ነው ሰምታችኋል ለዚህ ነው ቤትሽ የሚናጠው አዎ ለሳቸው ያልሆነ ቀሚስ በጣጥስ ለአለቃ ዝግጅትና ለኖርማል ሰው ዝግጅት የተለያየ ነው እግዚአብሔር ይሄን ነው የሚለው እስቲ ለአለቃ ትሰጠዋለህ ለአለቃ ይሰጣል ጠዋትም አፋችን ውስጥ ሮበርት ሙጋቤ ገብተው ነበር ሳናስበው አዲስ አበባ አንዳንድ ሰሞን የምትሆነውን ስናይ አዲስ አበባ አንዳንድ ሰሞን የምትናጠው መናጥ የምትጸዳው ያጸዳዳ አይነት ሰርተው የማያውቁ መብራቶች ይተከላሉ በተለይ ቦሌ ሮድ ቀለም ይቀባሉ መንገዱ ይስተካከላል እናቀዋለን ለምን እንደሆነ ደሞም ተገቢ ነው በነገራችን ላይ ተገቢ ነው አንድ ትልቅ ሰው ሲመጡ ተገቢ ነው አንድ ትልቅ ሰው ሲመጣ ብዙ ሰው አዲስ አበባ ውስጥ ይመጣል ብዙ ሰው በኤርፖርት ውስጥ ያልፋል እንደኛ አይነት እንግዶች ምን እንባላለን መሰላችሁ ኦርዲነሪ እንግዳ ነን ልክ ነው እና አሁን ዛሬ ብዙ ሺህ ሰዎች በኤርፖርት ይወጣሉ መኪና እየሄደ ፒክ ያደርጋቸዋል አንድ ሰሞን የሚመጡ ግን ለየት ያሉ እንግዶች አሉ አለቆች ይባላሉ እነሱ ሳይመጡ በፊት ነው የምናውቀው ሽታው ይቀየራል ማዛው ይቀየራል ዝግጅቱ ይቀየራል አለባበስ ይቀየራል አወጣጥ አገባብ ይቀየራል የሆቴሎቹ ጽዳት ይቀየራል ምን ሆነ ነው አለቃ ሊመጣ ያለቃ መስዋዕት ነው የማመልከው አምላክ ከምድር ነገስታት ሁሉ በላይ ነው እሱ የነገስታት ንጉስ ይባላል እሱ የጌቶች ጌታ ይባላል የሰው አእምሮ ካፕቸር ያደርገው በምንም አይነት ማስተናገድ የሌለባችሁ ካፋችሁ መጥፋት ያለችባት አንዲት ቮካቡላሪ ልንገራችሁ አንዲት ቃል አበዛው ዛሬም ቸርች ልትሄድ ነው ጠዋትም ጸልያለሁ አይደል ማታስ ጸልያለሁ ባይብል ስታዲም ትሄዳለህ ዲሳይፕልሺፕስ ትሄዳለህ ስትዘምር ለምንድን ነው እንደዚህ የምትሆነው በቃ ነገም ስትዘምር እንደዛው ነው ገንዘብ ስንት ሰጠ ይሄን ያህል ሁሉ ነገር እኮ በቃ ዝም ብሎ እሱ ብቻ ሆነ አበዛው እኔም አብዝቻው ይሆን እንዴ ካላችሁ አለቀላችሁ ምኑ ነው የሚበዛበት ማለት ምኑ ነው የሚበዛበት ለእግዚአብሔር ሰማያትን በስንዝር የለካ ውሆችን በፍኙ የሰፈረ ተራሮችን ብድግ አድርጎ በሚዛን የመዘነ ሰማይ መቀመጫው ምድር የእግሩ መረገጫ የሆነች የሰማይ የምድር የነገስታት ንጉስ እሱ ካላሰገደኝ እሱ ካላዘመረኝ እሱ ሸር ጉድ ካላረገኝ እሱ ከፍ ዝቅ ካላረገኝ እሱ እንደ እብድ ካላረገኝ ለምድር ነገስታት እንኳን ከዚህ በላይ ይደረጋል ሲያንስበት ነው መልሱ ሁሉ ጊዜ ሲያንስበት ነው ይሄ መስዋዕቴ ሲያንስበት ነው ይሄ ስጦታዬ ሲያንስበት ነው እግዚአብሔር ትልቅ ነው እግዚአብሔር አለቃ ነው እግዚአብሔር ጌታ ነው እግዚአብሔር ትልቅ ነው ቁጥር 11 ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል ይላል እግዚአብሔር እኔ ትልቅ አምላክ ነኝ አንድ ቀን ደግሞ ሌሎች ህዝቦች ተነስተው ያከብሩኛል ያመልኩኛል ይልና ቁጥር 14 ግን እስካሁን ሳብራራላችሁ የነበረውን ያለ ምንም ማብራሪያ አስሮ የሚጥል ጥቅስ ነው እኔ ታላቅ ንጉስ ነኝና ጉራ አትፈልግም አንካሳ አትፈልግም ለምን ጌታ መልስ እኔ የምታመልኩትን ወቁ ወንድሞች እናቶች እኔ ታላቅ ንጉስ ነኝና ይላል የሰራዊት ጌታ እግዚአብሔር ስሜም በአሕዛብ ዘንድ የተፈራ ነው ለምንድን ነው እንዲው ዝቅ ካለ ነገር መጠንቀቅ ያለብን አምልኳችሁ እንዳይወርድ መጠንቀቅ ያለባችሁ ለምን ይመስላችኋል ወንድሞች እናቶች እግዚአብሔር ትልቅ ስለሆነ ከማንነቱ ጋር ስለማይመጥን የምናመልከው ንጉስ ስለሆነ ጌታ ስለሆነ ትንሽ ኤክስትራ ኦርዲነሪ ካልሆናችሁ ራሳችሁን ፈትኑ በእንዲሁ የሆነ በክርስትና ጉዟችሁ ሁሉ ጊዜ ኖርማል ከሆናችሁ ዝም ብላችሁ ራሳችሁን ጠይቁ ኖርማል ይሄም ሲበዛ ነው እሑድ መጣደል
እንዲሁ አንድ ቀን ሪስክ ካልወሰዳችሁ በህይወታችሁ የእውነት ለእግዚአብሔር እነ ጳውሎስ እብድ ይባሉ ነበር። እናንተ እብዶች ለምን ይመስላችኋል? ኖርማል ስለሆኑ ነው። የሚያረጉት እርምጃ ሁሉ ክሬዚ ነው። እና እነሱም አላበድንም ምናምን ብለው ለመከራከር አይሞክሩም። እስቲ አማኑኤል ሰዱና አስመርምሩ ምናምን እብዶች ብንሆን ለክርስቶስ ነው። አንድ ቀን እብድ የሚያሰኛችሁ ስራ ካልሰራችሁ ለእግዚአብሔር do it በዚህ ሳምንት። ለምንድን ነው ሲባል ለመመለስ ራሱ ደስ ይላል። ለምንድን ነው? ትልቅ ንጉስ ስለሆነ እግዚአብሔር። ለምንድን ነው የሁሉ? እግዚአብሔር ትልቅ ንጉስ ወደ ቤቴ ስለገባ ሁሉ ነገርሽ ኢየሱስ ሆነ። ለምንድን ነው? ማመልከው ትልቅ ንጉስ ስለሆነ። ለምንድን ነው ሁሉ ነገር እንደዚህ ያደረከው? ማመልከው ትልቅ ንጉስ ስለሆነ፣ ኢየሱስ ክርስቶስ ጌታ ስለሆነ። የእግዚአብሔርን ስዕል በአእምሮአችሁ አስተካክሉ ፕሊዝ። የእግዚአብሔርን ስዕል በአእምሮአችሁ ውስጥ ያለውን አስተካክሉ። እንደ እስራኤል እንዳትሸወዱ። እንካ እያለች ተሰጠው ነበር። እንካ በግ ምናምን ሲል አንድ ቀን እግዚአብሔር መጥቶ ትጥቅ የሚያስፈታ ንግግር ተናገረ። በነገራችን ላይ ምንም አትሰጭኝም እስራኤል። ለምን? በሺህ ተራሮች ላይ ያሉ እንስሳት በሙሉ የማን እንደሆኑ ታውቂያለሽ? የኔ ናቸው። አንተ ራስህ የኔ ነህ። በነገራችን ላይ ምንም ልትሰጠኝ አትችልም። እኔ ትልቅ ንጉስ ነኝ፣ ባለጠጋ አምላክ ነኝ። ዝም ብሎ የሚቀበለን እግዚአብሔር ሰጠኸኝ እያለ የሚቀበለን በነገራችን ላይ በጣም ደስ እንዲለን ለጸጋ ብሎ ነው እንጂ ምን ትሰጠዋለህ እግዚአብሔር? አንተ ራስህ የእግዚአብሔር ነህ። እስትንፋስህ የእግዚአብሔር ነው። ሰው ደግሞ ለእግዚአብሔር ምን ይሰጠዋል? አሁን ለእግዚአብሔር ምን ትሰጡታላችሁ እናንተ? የምትቀጥለዋን እስትንፋስ እንኳን የኛ እንደሆነችም አናቅነን። እሱ ሲሰጠን ነው የምንተነፍሰው። ተመስገን ብላችሁ አታውቁ እንደሆነ ብዙ ሰዎች አመስግነው ያውቃሉ ስለሚወስዷት እስትንፋስ። ግን ቱሌት ሆስፒታል ከገቡ በኋላ ነው። ሆስፒታል ከገቡ በኋላ መስተንፈስ አልቻለም፣ ኦክሲጅን እንስተው በቆጣሪ የሚሰራ ተብሎ እየተቆጠረ ሲሰጥ ወይ ለካ ሳፍሰው የኖርኩት እሱ ሲሰጠኝ ነው። አዎ ያለ ቆጣሪ የእውነት ለካ ያለ ቆጣሪ ማለት የሱ ስጦታ ነው። የኔ አይደለም እንዲያየሩ አይደለም። ከቆመ በኋላ የኔ አልነበረም ለካ ከምትሉ ዝም ብላችሁ መኑኝ። እናንተ አይደለም ማየት የሱ ነው እንዴ? አዎ እኔ ራሴ የማን ነኝ? የሱ። ገንዘቤ የማን ነው? የሱ። ቤቴ የማን ነው? የሱ። ትዳሬ የማን ነው? የሱ። ልጆቼ የማን? የሱ። ጤናዬ የማን? የሱ። ሁለንተናዬ የማን? የሱ። ምን እሰጠዋለሁ? ምንም ልትሰጡት የማትችሉት ትልቅ ንጉስ ነው የምታመልኩት። ትኖሩ እንደሆነ እንደ ንጉስ ኑሩ። ትኖሩ እንደሆነ እንደ ንጉስ አምላኪዎች ኑሩ። እንደ ሰብአ ሰገል ኑሩ። ያው ክሪስማስ እየመጣ አይደለም? እንደ ሰብአ ሰገል ሁሉን እንደተውለት ኑሩ። ምክንያቱም እግዚአብሔር ትልቅ ንጉስ ስለሆነ። ሁለተኛና የመጨረሻው ምክንያት ነግሬያችሁ ይጨርሳል። ለምንድን ነው አምልኳችን እንዳይወርድ መጠንቀቅ ያለብን? ይሄም ሲሪየስ ነው። ምክንያቱም የወረደ አምልኮ የእግዚአብሔርን ባርኮት ስለሚከለክል ነው። ዝቅ ያለ አምልኮ፣ የወረደ አምልኮ የእግዚአብሔርን በረከት በህይወታችን ፍሎው እንዳያደርግ ያግዳል። በሌላ አገላለጽ በጣም the best ነገሬን my best አማርኛ ነው ኦልሞስት እንደምታውቁት my best ለእግዚአብሔር ቤስት ለእግዚአብሔር መስጠት ያለብኝ ለምንድን ነው? ቤስት የሚሰጡ ከእግዚአብሔር ቤስት ባርኮት ስለሚቀበሉ ነው። ባሳነስ ነው ቁጥርስ የእግዚአብሔር በረከት እየጠበበ ያነሰ ይመጣል። አሳያችኋለሁ ከቃሉ ሚልክያስ መጽሐፍ ላይ ነው ምዕራፍ 3 ላይ ፈትኑኝ አስራታችሁን ስጡና ፈትኑኝ the best አምጡና ፈትኑኝ። የሰማይ መስኮት ምን ያክላል? የሰማይ መስኮት ባልከፍትላችሁ ምን ማለት ነው? the best ስንሰጠው የሰማይ መስኮት ይከፍታል እግዚአብሔር። ባጠበብነው ቁጥር ባርኮቱ ስለሚጠብነው ፕሊስ በእኛ ሀገር በተለይ ማጸናችኋለሁ። አንዳንድ ጊዜ ዝም ብዬ በራሴ ህልም ሳሰላስል ስለኛ ሀገር መንከራተቱ የበዛብን በስም እየጠራንህ በኑሯችን ከልባችን ስላልሰዋንልህ ይሆን ብዬ ጠይቃለሁ እግዚአብሔር። የራሴ ጥያቄ ነው፣ መብት አለኝ መጠየቅ። ምን ታደርጉኛላችሁ?
ስንቱ ዲመን ስንቱ አጋንንት በላው የዚህን ሀገር ዶሮና ቤስት በግ ባል እየጠበቀ በአንደበታችን እግዚአብሔር አረ እሱማ ንጉሥ ታላቅ አምላክ ጌታ ስንት ይሰጡታል 10 ሳንቲም ያኛው አፍ አጣምማለሁ እያለ ስለሚያስፈራራ ወሰደው our best ጊዜያችንን ወሰደው ጉልበታችንን ወሰደው ዋና ነገራችንን ወሰደው ተንበርከኩ ሲለን ያንበረክከናል ቆሙ ሲለን ያቆመናል በከተማው እየተዞረ ታይቶ ቤስት በሬ ነው የተባለው ይታረድለታል በአደባባይ ስቲል ግን ሰውን ብትጠይቀው ማን ነው ንጉሥ አረ እግዚአብሔር ነው እግዚአብሔር ምን ያገኛል የከንፈር ቤስት መስዋዕት አልተሰጠው ኑሮ የሚነቀንቅ ስጦታ የሚሰጠው ሰው የለ ልብ የሚነቀንቅ ዲቮሽን የሚሰጠው የለ ሚስዮናዊ ሆኜ አፍጋኒስታን ሄዳለሁ የሚል ክርስቲያን የለ ይሄን ወንጌል ለማድረስ እንትን አደርጋለሁ የሚል ሪስክ ወሳጅ የለ my best time my best energy my best life እሰጠዋለሁ ዋና ኑሮዬን ዋና እድሜን ዋና ዕውቀቴን ዋና ገንዘቤን ዋና ነገሬን እሰጠዋለሁ ለእግዚአብሔር የሚል ሲምቦል አጣ እግዚአብሔር እና ባርኮታችን እየቀነሰው በዚህ ምክንያት ይሁን ዝም ብዬ እጠረጥራለሁ እና እግዚአብሔርን በረከት ማስለቀቅ ካለብን ይሄንን ሪቨርት የሚያደርግ ትውልድ ያስፈልጋል ኖ እግዚአብሔርን በከንፈራችን ሳይሆን የምናመልከው ከዛሬ ጀምሮ በኢትዮጵያ ምድር እግዚአብሔር አምላካችን ቤስት እየሰጠ ነው እናከብረዋለን የእድሜያችንን ዋና የመዝሙራችን ዋና የቅኔያችን ዋና የአርታችን ዋና የሙዚቃችን ዋና ሁሉ ነገር the best ጉልበታችን the best ገንዘባችን the best ለእግዚአብሔር ለአምላክ በዚች ምድር ላይ የሚሰዋበት ዘመን ይሆናል ብሎ እምቢ ብሎ የቆመ ትውልድ እግዚአብሔር ያርጋችሁ ለምን ባርኮትን ያፈሳል ላሳያችሁ ቁጥር 9 የሰራዊት ጌታ እግዚአብሔር እንዲህ ይላል እናንተ ትመጡና ይላል ቤተ መቅደስ ውስጥ አሁንም ጸጋን እንዲሰጠን እግዚአብሔርን ለምኑ ትላላችሁ እንደዛ ነው አንድ አባባሉ አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ ትላላችሁ እንዴት ሊሆን ይችላል ይላል እግዚአብሔር እንዴት ጸጋ ሰጣለሁ ነው ክርክሩ አግኝታችሁ እንደሆነ እንዴት ጸጋ ሰጣለሁ ይሄን በእጃችሁ ይዛችሁ ከቶ ፊታችሁን እቀበላለሁ እንዴ ፊት መቀበል አይደል ጸጋ ሞገስ ስጠን እያሉ ይጸልያሉ እጃቸው ላይ ያለው እውር መስዋዕት ነው እና ባይ ዘ ዌይ በእጃችሁ ያለውን እስቲ እዩ ለካ ከእግዚአብሔር ዘንድ ሞገስ ለማግኘት በእጃችን የያዝነው ወሳኝ ነው በእጃችሁ ይሄንን ይዛችሁ እንዴት ጸጋ እንሰጣለን የእግዚአብሔርን ጸጋ የሚያስለቅቀው the best ነገራችን ለእግዚአብሔር ስንሰጥ ነው ወረድ በሉ ትንሽ ቁጥር 14 እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር ስሜ በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ይሄ በጣም ከባድ ጥቅስ ነው በመንጋው ውስጥ ተባትያለሁ ዋና ያልታመመያለሁ ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው እርጉም ነው መርገምን ያመጣል በቤት ውስጥ ትልቅ አውራ በግ ያለው የታመመውን የሚያመጣ ሸንጋይ ሰው ለጌታ ተስሎ የታመመውን ቤተ መቅደስ ውስጥ የሚያመጣ የረከሰ አምልኮ የሚያመጣ የወረደ አምልኮ የታመመ አምልኮ የሚያመጣ ያ ሰው እርጉም ነው ወረድ በሉ ትንሽ ወደታች ምዕራፍ 2 ላይ ቁጥር 1 እዛው የተያያዘ ስለሆነ ቁጥር 1 አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው ለስሜ ክብር ትሰጡ ዘንድ ባትሰሙ እሺ ለእናንተ ነው የሚነግራችሁ ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር ምን ይሆንብናል እርግማን ሰድባችኋል በረከታችሁን ረግማለሁ አሁንም በልባችሁ አላደረጋችሁትምና እኔ ረግሜያችኋለሁ ምን ነው ፕሪንሲፕሉ ከልባችሁ ልብ የሚነቀንቅ መስዋዕት ስላላመጣችሁ በረከታችሁን ረግሜያለሁ ይሄ በአዲስ ኪዳንም ግልጽ ነው በነገራችን ላይ ጌታ ኢየሱስም አስተምሮታል አስቀድማችሁ እናንተ የእግዚአብሔርን መንግስት ጽድቁን ምን አርጉ ፈልጉ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ዋና ነገራችን ለእግዚአብሔር መንግስትና ጽድቁ ሌላው ሁሉ በሉት ቃሉን በሉት ፕሊዝ ጨመረላችሁ እናንተ አስቀድማችሁ የእግዚአብሔር መንግስት ዋና ነገራችሁ ለእግዚአብሔር እስቲ ፈትኑት እግዚአብሔር ማን ያፈራል ለጌታ ተሰጥቶ ዋና ነገራችሁ ለእግዚአብሔር መንግስት ዋና ህይወታችሁ ለእግዚአብሔር መንግስት እናንተ አስቀድማችሁ ይሄ ነው ቃሉ አስቀድማችሁ በዋናነት እግዚአብሔርና መንግስቱን አክብሩ ሌላው ሁሉ ምን ይሆንላችኋል ጨመረላችሁ
አምልኳችሁ እንዳይወርድ ተጠንቀቁ። የእግዚአብሔርን ባርኮት ያጠብባችኋል። አስፍተው የሚያመልኩ ሰዎች የእግዚአብሔር በረከት በስፋት ያገኛቸዋል። ጠዋት ተስማምተን የተለያየ ነው ማንን ለመምሰል መሰላችሁ? አሁን የመጨረሻ 2-3 ደቂቃ ከሰጣችሁኝ ለመስማት እንደ አንድ ሰውዬ ለመሆን ተስማምተን የተለያየ ነው። ዳዊት ይባላል። ቀስ ብላችሁ መጽሐፍ ቅዱስ ካገኛችሁ ቀስ ብላችሁ ሳትነቃነቁ እንዳይፈስ ያዛችሁት ቀስ ብላችሁ ዝም ብላችሁ መጽሐፍ ቅዱስ ይዛችሁ እንደሆነ ሁለተኛ ሳሙኤል ምዕራፍ 24 ላይ ሄደን እንገናኝ። ሁለተኛ ሳሙኤል ምዕራፍ 24 ይሄ ነው የሆነው። መጀመሪያ እንትኑ ልንገራችሁ፣ እንትኑ አካባቢው ታሪኩ ምን እንደሚመስል ልንገራችሁ። ንጉስ ዳዊት በእግዚአብሔር ፊት የማይገባ ነገር አረገ እና ኃጢአት እና መቁጠር ያልነበረበትም በእስራኤልን በተለይ ኃያላንን አስቆጠረ። በኃይሉ እንዳይመካ እግዚአብሔር ስለሚፈልግ መቁጠሩን አልወደደውም። ዳዊትም ወዲያው ገባው፣ ኃጢአት መስራቱ በእግዚአብሔር ፊት ገባውና እግዚአብሔር አንድ ነብይ ላከለት። ነብዩ ጋድ ይባላል እና ጋድ ሄደና በቃ አንተ እግዚአብሔርን በድለሃል አለው ዳዊት። እና ዳዊትም አዎ በድያለሁ፣ በጣም በድያለሁ፣ እግዚአብሔርን እኔ ምሕረት ብቻ ነው የምፈልገው፣ እግዚአብሔርን በድያለሁ አለ። በኋላ ጋድ እግዚአብሔር ይምርሃል አለው። ግን ተግሳጽ ደግሞ ያስፈልግ የለም፣ ልጅ ቆንጠጥ ይደረግ የለም፣ ቆንጠጥ ማረጊያ ምረጥ ከ3 ነገሮች አለው። ትዝ ይላችሁ እንደሆነ ከ3 ነገሮች ተግሳጽ ምረጥ አለው። ምን? ወይ በምድሪቱ ላይ የ3 ዓመት ረሃብ ላምጣ፣ አንድ። ሁለተኛ ቁንጥጫ ከፈለክ ለ3 ወር ያህል ጠላቶችህ ድል ይንሱና ያሳዱ። ሶስተኛ ለ3 ቀን ቸነፈር በምድሪቱ ላምጣ። ቸነፈር ከረሃብ የተለየ ነው። በሽታ መቅሰፍት ምናምን የሞላል፣ በጣም ሲሪየስ ነው። የ3 ቀን መቅሰፍት ወይም የ3 ወር ስደት ወይም ደግሞ የ3 ዓመት ረሃብ ምረት። ዳዊት ትንሽ አሰበ እና አይ እኔ እንደው ምንም ቢሆን አለ ደስ ይላኛል ዳዊት እዚህ ላይ እኔ ምንም ቢሆን በሰው እጅ ከመወድቅ እንደው በእግዚአብሔር እጅ መውደቅ ይሻለኛል እና እኔ እንደው በቃ የ3 ቀኗ ቸነፈር ትሻለኛለች አለ። ምክንያቱም 3 ወር መሰደድ ጠላቶቹ ነው የሚያገኙት። ሰው 3 ዓመትም ምድሪቱ ብትናጥ እርዳታ ፍለጋ ወደ ግብጽ ወደ ምናምን መሄዱ አይቀርም እና ሁለቱ በሰው እጅ መውደቅ አለበት። ይሄኛው ግን 3 ቀን ቶሎ 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 የሚያጣድፈም እግዚአብሔር ነው። ያጣድፈኝና ያረገውን ያርገኝ፣ እኔ እሱ ይሻለኛል፣ ምሕረቱ ብዙ ነው ነምናል። በኋላ ዳዊት ቸነፈሩን ከመረጠ በኋላ ቸነፈሩ መጣ ጀመረ በእስራኤል ላይ። እግዚአብሔር መልአክ ነው የላከው፣ ቀሳፊ መልአክ ይቀስፋል። ምድሪቱ ተጨፈጨፈች። በአንድ ጊዜ ወደ 70,000 የሚሆን ህዝብ አለቀ። ተጨፈጨፈ እና መጨረሻ ላይ እንዲያውም ኢየሩሳሌምን ሊያጠፋ ሲል መልአኩ እግዚአብሔር ራሱ ዘገነ ነው መቀድ ማለት ሲያጠፋ። ከዛም ዳዊት እኔ እንደው ምን አረኩ አሁን እንዴ እኔ ነኝ የበደልኩት እንደው እነኚህ በጎች ምን አረጉ እያለ ትንሽ ማጉረምረምም ጀመረ። በኋላም ነብዩ ጋድን እግዚአብሔር ላከውና በቃ አሁን መልአኩ የቆመው አንድ ኦርና የተባለ ገበሬ ኢያቡሳዊ ገበሬ አውድማ ላይ የመከር ወቅት ነበረ። አውድማ አልታቁ እንደሆነ በገጠር አውድማው ላይ ቆሟል መልአኩ እየጨፈጨፈ አሁንም። እና ጋድ ምን አለው በቃ ይሄ መቅሰፍት እንዲሄድ እዚህ የኦርና እርሻ ላይ መስዋዕት ስራና የደህንነት መስዋዕት የኃጢአት መስዋዕት ለእግዚአብሔር አቅርብና መስዋዕት ስታቀርብ እግዚአብሔር ይለመናል አለው። መልአኩ የቆመበት እርሻ ላይ ትከልና መስዋዕት መሰዊያ ስራና ወደ እግዚአብሔር ለምን እግዚአብሔር ይሰማሃል አለው። በኋላ እኔ ኢንፋክት ከዚህ ቀጥሎ ያለውን ታሪክ ዳዊትን ሆኜ ሳስብ ሳይሆን ደስ የሚለኝ ኦርናን ሆኜ ሳስብ ነው። አንድ ድሃ ገበሬ ምንም የማያውቅ ዝም ብሎ መንደር ውስጥ ያለ ሰውዬ ንጉሱ እየሮጠ ወደ እሱ እርሻ መጣ። ንጉስ ዳዊት ከነ ጋሻ ጃግሬዎች ማርሽ እንትን ይባል እንደሆነ እንጃ። ንጉሱ በድንገት እሱ እርሻ ላይ መጡ። ንጉስ መጣ። ንጉስ ሆይ አቤት። ምንድን ነው ነገሩ? ይሄ መቅሰፍት እንዲሄድ እዚህ ያንተ አውድማ ላይ መስዋዕት ሰርቼ እግዚአብሔርን ላመልክ ነው አለው። ይለው እኔም በሆነ አረጋዋለሁ እናንተም ታረጉታላችሁ። ንጉስ ሆይ በቃ ይሄ ነው እግዚአብሔር ይስማውት እንጂ ከብቶቹም መስዋዕት የሚሆኑትም ይሄው በነፃ አቀርባለሁ እኔ። እንጨትም ለመስዋዕቱ የሚሆነው እንጨትም ይሄው፣
ቦታም በነፃ ትልቅ መስዋዕት እንትን ነው የሚሰራው ኦፈር ማድረጊያ ነው የሚሰራው እና መሬቱም በነፃ ይሄው ከብቶቹም ይሄው በነፃ እንጨት ምናምንም የሚያስፈልገው ሁሉ በነፃ ይሄው አንተ አምልክ እንካ በነፃ ምንም ሳትከፍል አምልክ አለው አቤት እኔ ብሆን የማያስከፍለኝ አምልኮ ተገኝቶ ነው የማይነቀንቅ አምልኮ እግዚአብሔርም ይመለካል እኔ ምንም ልቤን ያልነካ በሰው ገንዘብ የተደረገ አምልኮ ነው ብድግ አድርጌ ወስደው ነበር ዳዊት ያለውን ተመልከቱ እንደ ዳዊት ያርጋችሁ እግዚአብሔር ሎክ ዳዊት ያለውን በነፃ እንካውሰድ ሲለው ቁጥር 23 ጀምሮ ንጉሥ ሆይ ይህን ሁሉ ኦርና ለንጉሱ ይሰጣል አለው ሰጣለዋል ይለው ኦርናም ንጉሱን እንዲህ አለው አምላክ እግዚአብሔር ይቀበል ይሄን ሁሉ አረጋለሁ መስዋዕት ሰዋ ቁጥር 24 ንጉሱም ኦርናን እንዲህ አለው ማን ነው ንጉሱ ንገሩኝ ማን ነው ንጉሱ ዳዊትም ኦርናን እንዲህ አለው ምን አለው እንዲህ አይሆንም ኔቨር ነገር ግን በዋጋ ካንተ ገዛለሁ ገዝቼ ነው መስዋዕት የምፈልገው ኪሴ እንዲነቀነቅ ፈልጋለሁ ልቤ እንዲነቀነቅ ቤቴ እንዲነቀነቅ ፈልጋለሁ መስዋዕት ማለት እሱ ነው በነገራችን ላይ የተገኘን ሁሉ ዝም ብሎ ነጥቆ ማቅረብ ሳይሆን በዋጋ ካንተ ገዛለሁ ተመልከቱ ፕሪንሲፕሉን እኔ ፕሪንሲፕሉ ነው ልቤን የሰበረው ለአምላኬም ለእግዚአብሔር የሚቃጠል መስዋዕት ያለ ዋጋ አላቀርብ ረከስ ያለ ዋጋ ያልከፈልኩበት ብሬድ አውጥቼ ያልሰጠሁት አንተ ለራስህ ሰዋ ከፈለክ የሰውየው ነው እኔ ግን ያልከፈልኩበት ዋጋ ያላወጣሁበት ነገሬን ያልነቀነቀ መስዋዕት ለእግዚአብሔር አላቀርብ ቀጥሎ ያለችዋን ያው ዳዊት ይሄንን ውሳኔ ባይወስን ኖሮ ምናልባት ቀጥሎ ያለችውን ጥቅስ አናነብም ነበር ብዬ ጠረጥራለሁ ቀጥሎ ያለችው ጥቅስ እንደዚህ ትላለች እግዚአብሔርን በዋና ነገር የሚያመልኩ ሰዎች መባረካቸው አይቀርም ከፈለ ዳዊትም አውድማውንና በሬዎቹን በ50 ሰቅል ብር ገዛ በዚያም ዳዊት ለእግዚአብሔር መስዋዕትን ሰራ የሚቃጠልና የደህንነትን መስዋዕት አቀረበ ከዚያስ እግዚአብሔርም ስለ አገሪቱ የተለመነውን ሰማ መቅሰፍቱም ከእስራኤል ተከለከለ ለካ ዋና ነገር የሚያቀርቡ የእግዚአብሔርን ጆሮ ይስቡታል የእግዚአብሔርን ምህረት ይስቡታል ዳዊት ከፍሎ ስላቀረበ በዚያን ቀን የተደረገውን ልመና እግዚአብሔር ሰማ እግዚአብሔር መቅሰፍትን ከለከለ መቅሰፍት የሚከለክል አምልኮ አለ እግዚአብሔር እንዲሰማ የሚያረጋ አምልኮ አለ ምን አይነት ነው እሱ ዋጋ የተከፈለበት ጨመር ያለ የነቀነቀ ከልባችን የሚታወቀን ማይ ቤስት ለእግዚአብሔር ሲሆን የእግዚአብሔርን ምሕረትና ጸጋ ያወርዳል ጨረስኩ ግን ልማጸናችሁ ትንሽ አምልኮ ሲሸቀጥ ያስጠላል እንኖር እንደሆነ ለእግዚአብሔር እንኖር ለእግዚአብሔር መኖር ትንሽ መጨመር ትችላላችሁ ፕሊዝ ትንሽ መጨመር ትንሽ ቤስት ትንሽ ኳሊቲ ጨመር ዝም ብሎ ጎዳናውን የሞላው አይነት ዕቃ ለእግዚአብሔር እየሰጠን እንዳይሆን ትንሽ አይበዛበትም እግዚአብሔር ትልቅ ንጉስ ነው ትንሽ የእግዚአብሔርን ባርኮት ያስለቀቃል እንደዚህ አይነት አምልኮ ትንሽ መጨመር አትወስኝም አይነት የኔ ወንድም ትንሽ ጨመር ይበዛል ከሚል አስተሳሰቦትን ያንስብሃል ጌታዬ ያንስብሃል ጌታ ያንስብህ ትንሽ ፕሊዝ እምትጸልዩበትን ሰዓት ትንሽ ጨመር ማድረግ ትችላላችሁ ፕሊዝ ትንሽ ዋጋ ቆንጠጥ የተረፈውን ብርድ ልብስ እንደ ድንኳን የሰራንበትን አቆመን ትንሽ ኳሊቲ ለንጉሱ ለኢየሱስ ትንሽ ኳሊቲ አገልግሎት ትንሽ ጨመር እናድርግ ኳየር ፕሊዝ ሰባኪዎች እኛ ትንሽ ኳሊቲ እግዚአብሔር በዚች ምድር እንደ ሲምቦል የኛን ቢያይ ሰማ ይል ነበር ከዚያ ቀጥሎ የኛ ታሪክ ሰማ እግዚአብሔር ስለ ኢትዮጵያ የተለመነውን ሰማ መቅሰፍትም ከምድሪቱ ተከለከለ እነማን ምን ሲያረጉ እግዚአብሔርን በዋና ነገራቸው ለማምለክ ስለተነሱ ማን እኛ ትጨመር
ትንሽ ገፋ። እግዚአብሔር ትልቅ ንጉሥ ነው። ትንሽ ገፋ፣ ትንሽ ገፋ፣ ትንሽ ሪስክ፣ ትንሽ ገፋ። ገንዘባችንን ትንሽ ገፋ፣ ጉልበታችንን ትንሽ ገፋ፣ ጊዜያችንን ትንሽ ገፋ። ሰይጣንንም የሚያበሳጨው ይሄ ነበር። እናንተ ዝም ብላችሁ አላውቅ ብላችሁ ነው እንጂ በዙሪያችን እንደሚያገሳ አንበሳ የሚዞርና የሚገላግል ገላግሌ ነገር ልንገራችሁ። ገላግሌ እጨምራለሁ ነው። ዲያብሎስም ትቶት ሄደ ነው የሚለው ኢየሱስን። ከዛ ቀጥሎ ስገድልኝ አልሰግድም፣ ድንጋይ ዳቦ አድርግ አላረገም እንትን ተብሎ ተጽፏል። ለጌታ አምላክ ስገድ ተብሎ ተጽፏል። ለሱ ሰግዳለሁ። ትንሽ ጨመር። እንደው አላበዛሽውም ከሰው ጋር ስታወሪ? እስቲ ሞክራለሁ ለመቀናነስ አይባልም። አምላኬን ንጉሱን ኢየሱስን ሳስበው አነሰበት፣ ትንሽ ልጨምር ነው። ትንሽ አክራሪ ያልሆንክም ክሬዚ ያልሆንክም? አረ ገና የት ደርሼበት ይገርማል። የጌታን ትልቅነት ሳስበው ገና እንደውም ለመጨመር እያሰብኩ ነው። የጧት ጧት ጸሎት አይበቃም? ማታም ጀመርኩ እኮ። በየሳምንቱ መንከራተት አይበቃም? 3 ቀን አረኩት እኮ። ያንስበታል ጌታ። ሁሉ ከንቱ፣ የከንቱ ከንቱ። አንድ ቀን እንዳይጸጽታችሁ ስትሞቱ፣ ከሞታችሁ ሳይሆን ስትሞቱ እንዳይጸጽታችሁ። ሁለንተናችንን እግዚአብሔር የሚገዛበት ዘመን ያርግልን። አጭር ጸሎት አድርጌ ልጨርስ። ወዶኛልና ዳነ፣ ወዶኛልና ዳነ፣ ወዶኛልና ዳነ፣ አዳነ፣ ወዶኛልና ዳነ፣ ወዶኛልና ዳነ፣ ወዶኛልና ዳነ፣ አዳነ። የወንጌል ብርሃን ቤተክርስቲያን በተለያዩ አገልጋዮች የተዘጋጁትን መንፈሳዊ ሲዲዎች ታቀርብለው ደስታ ይሰማታል። ከዚህ በተጨማሪ በሐዋርያው ዳንኤል መኮንን የተዘጋጁ መጽሐፍቶች፣ መልእክቶች ቀርበውለታል። የቤተክርስቲያኒቱ አባል ከሆኑ በቡድን የመጽሐፍ ቅዱስ ጥናት በመሳተፍ መንፈሳዊ ሕይወቶን ይመግቡ። በተጨማሪም በሚዲያና ኮሙኒኬሽን ክፍላችን የሚዘጋጀውን ካቦድ መጽሔት በማንበብ መንፈሳዊ በረከቶችን ይቀበሉ። ተጨማሪ መረጃ ወይም አስተያየት ቢኖረው በስልክ ቁጥር 0133718847 0113726514 ይደውሉ። አሊያም በኢሜል glm@ethionet.et ያገኙናል። የወንጌል ብርሃን ቤተክርስቲያን